አሰላሙ አለይኩም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ዛሬ በአዲስ ቪዲዮ መጥቻለሁ። የጸጉር ክሬም ይዤላችሁ መጥቻለሁ። በሚገርም ሁኔታ ጸጉር በአጭር ጊዜ የሚቀይር ያለ ማቋረጥ ጸጉራችሁ ያለ ማቋረጥ የሚያሳድግ ጸጉር የሚያለሰልስ ከግንባራችሁ ላይ የሸሸ ጸጉር በሚገርም ሁኔታ ለውጥ የምታገኙበት ለወንዶች፣ ለህፃናት፣ ለአዋቂ የሚሆን ክሬም ይዤላችሁ መጥቻለሁ። ከእንግዲህ ክሬም መግዛት ቀረ። በቤታችሁ ውስጥ ክሬም እንዴት አድርጋችሁ እንደምትሰሩ በዚህ ቪዲዮ ላይ አሳያችኋለሁ። አሰራሩ፣ አጠቃቀሙ አሳያችኋለሁ። ከእናንተ የሚጠበቀው ቪዲዮን እስከ መጨረሻ ተከታትላችሁ እኔ በሰራሁት መንገድ ሰርታችሁ ተጠቀሙት፣ ታመሰግኑኛላችሁ። ጸጉራችሁ የሚያለሰልስ ጸጉር የሚያሳድግ ክሬም ነው። ለመጀመሪያ ጊዜ ነው ይህንን ክሬም ስሰራ። ቀጥታ ወደ አሰራሩ እንገባለን። በመጀመሪያ የተጠቀምኩት ወረቀልጋር ነው። ወረቀልጋር 10 ፍሬ ተጠቅሜያለሁ። ወረቀልጋር ለጸጉራችን ጥቁረት፣ ለሽበት በሚገርም ሁኔታ ጸጉር ከግንባር ላይ ለሸሸ ያሳድጋል። በቀጣይ ታልባ 1 ማንኪያ ተጠቅሜያለሁ። ስጋ መጥበሻም ተጠቅሜያለሁ 1 ማንኪያ። ቆሮንፉድ 1 ማንኪያ። ሁሉንም በዚህ መልኩ አንድ ላይ እወቅጣቸዋለሁ። በመፍጫ መፍጨት ትችላላችሁ እናንተ። እኔ በሙቀጫ ነው የምወቅጠው። ላይክ እያደረጋችሁ ላይክ አድርጉ። በመጀመሪያ ላይ ያያችሁት የሮዛ ቅባት ነው። የኔን ቅባት መግዛት የምትፈልጉ በቴሌግራም ቻናሌ መጥታችሁ ማዘዝ ትችላላችሁ። የቴሌግራም ቻናሌ ከፕሮፋይሌ ስራ አለ። መጥታችሁ እኔን ማግኘት ትችላላችሁ። እዘዙ። የሚገርም ዘይት ነው። ውድ ቤተሰቦቼ መግቢያ ላይ እንዳሳየኋችሁ የኔን ቅባት እየተቀባ ነው ያሳየኋችሁ። ለህፃን ለአዋቂ ይሆናል። መግዛት የፈለጋችሁ መጥታችሁ በእኔ ማዘዝ ትችላላችሁ። ኢትዮጵያ ነው የሚገኘው። ይኸው እዚህ ጋር እንደምታዩት የወይራ ዘይት ጨምሬያለሁ። ወቅጬ በዚህ መልኩ በወይራ ዘይት መጀመሪያ ላይ በወይራ ዘይት ሰራዋለሁ። ብዙ አሰራር ስላለው ቪዲዮውን እስከ መጨረሻ ተከታተሉት። ሁሉንም እዚህ ላይ ጨምረዋለሁ። አንድ ላይ አደባልቄ በእሳት ነው መሰራው። እናንተ በእንፋሎት መስራት ትችላላችሁ። እኔ ቀስ እያረኩኝ በትንሽ በእሳት ነው የምሰራው። እሳቱን ቀነስ አድርጌ ነው የምሰራው። ለትንሽ ለ1 ደቂቃ ነው እኔ ማቆየው። ደረቅ ስለሆነ ትንሽ አንድ ላይ ሁሉንም ግብአቶች እንዲቀላቀልልኝ ብዬ ነው በእሳት ምሰራው። እናንተም በእንፋሎት መስራት ትችላላችሁ፣ ወይም አለመስራትም እሳት አለመጠቀምም ትችላላችሁ። ሁሉንም ደረቅ ስለሆኑ ችግር የለውም። በእሳት ባትሰሩትም ችግር የለውም። በዚህ መልኩ በእሳት ቀስ እያልኩ አበስለዋለሁ። ይሄንን የጸጉር ክሬም ለመጀመሪያ ጊዜ ነው የምሰራው። ጨርሼ ተጠቅሜዋለሁ። በሚገርም ሁኔታ ጸጉር ያለሰልሳል፣ ጸጉር ያሳድጋል፣ ጸጉራችሁ ያጠቁርላችኋል። ወረቀልጋር ጸጉር ያጠቁራል። በተለይ ለሽበት እርጥቡም ካገኛችሁ ደረቁም ካገኛችሁ ሰርታችሁ መጠቀም ትችላላችሁ። ጸጉራችሁ እንዲጠቁርላችሁ ከፈለጋችሁ ጸጉር ያሳድጋል እና ተጠቀሙት ውድ ቤተሰቦቼ። ጨርሼለታለሁ። አሁን እፈጨዋለሁ አንድ ላይ ሁሉንም ግብአቶቹ አንድ ላይ እፈጨዋለሁ። እናንተ የወይራ ዘይት ከሌላችሁ በምግብ ዘይት መስራት ትችላላችሁ። ባላችሁ ዘይት መስራት ትችላላችሁ። ሰው ባለው ነው ባላችሁ። የወይራ ዘይት የኮኮናት ዘይት ለጸጉር ተመራጭ ነው። በአጭር ጊዜ ጸጉር ያሳድጋል። ለእድገት ጸጉር ለማሳደግና ለጸጉር እንክብካቤ የወይራ ዘይት፣ የኮኮናት ዘይትና የአልመንድ ዘይት ብዙ አይነት ዘይቶች አሉ። የሰሊጥ ዘይት እነሱ ተመራጭ ናቸው። እነዚህን ዘይት ከሌላችሁ በምግብ ዘይት መስራት ትችላላችሁ። በተለይ ሁሌ እንደምነግራችሁ የበቆሎ ዘይት የሚገርም ነው። የበቆሎ ዘይት ካገኛችሁ ዘይት ዱራ ይሉታል እዚህ አረቦች፣ ዘይት ዱራ ይሉታል። እሱን በተለይ ፊታችሁ እንደዚህ ሽፍታ ማይወጣባችሁ ከሆነ ለቆዳችሁ የሚስማማችሁ ከሆነ
ምንም ነገር ሳትጠቀሙ እሱን ብቻ ተጠቅማችሁ ጸጉራችሁ ማሳደግ ትችላላችሁ። ጸጉር ያለሰልሳል፣ ጸጉር ያለ ማቋረጥ ያሳድጋል። እኔ ብዙ ልጆች እሱን እየተጠቀሙ ጸጉራቸው አሳድገው ዞማ እታች እግራቸው ድረስ የደረሰ ልጆች አሉ። እሱን ብቻ እየተጠቀሙ ሁል ጊዜ ነው። ልክ እንደ ቅባት ነው። ቅባት አይገዙም፣ እንደ ቅባት ነው የሚጠቀሙት። ጸጉር ሽታ የለውም። የሚገርም ነው። የምግብ ዘይት ማለት ነው። የበቆሎ ዘይት ካገኛችሁ ይኸው በዚህ መልኩ አጠለዋለሁ። አጥልዬ ቀጥታ አሁን ወደ ቅባታችን እንሰራለን። ቪዲዮን እስከ መጨረሻ ተከታተሉ ምላችሁ ለዚህ ነው ሙሉ አሰራሩ እንድታዩ። ይሄው ዘይቱን በዚህ መልኩ አጥልየዋለሁ። ዘይቱን ብቻ መጠቀም ትችላላችሁ። ቅባት መስራት ካልፈለጋችሁ ዘይቱን ብቻ መጠቀም ትችላላችሁ። ይህንን ዘይት ቅባት ለህፃን ለአዋቂ፣ ህፃን ላላችሁ ለህፃናት ለአዋቂ መጠቀም ትችላላችሁ። እዩት እዩት፣ የሚገርም ዘይት ነው። ዋው! እንግዲህ አሁን ቅባታችን እንሰራለን። ቅባታችን የምንሰራው ቫዝሊን እጠቀማለሁ። ቫዝሊን ጸጉር ያለሰልሳል፣ ጸጉር ያሳድጋል። ብቻው ራሱ መጠቀም ትችላላችሁ። ቆዳችሁ ሳትቀቡ ጫፍ ጫፉን ከታጠባችሁ በኋላ እርጥብ እያለ ጫፍ ጫፉን ጸጉራችሁን እየቀባችሁ እያበጠራችሁ ጸጉራችሁ እንዳይሰባበር መንታ እንዳይሆን የተሰነጣጠቀ ጸጉር ካላችሁ ያስተካክልላችኋል። ቫዝሊን ተጠቀሙ። እኔ በዚህ መልኩ ዛሬ ሰርቼ የተጠቀምኩት ልነግራችሁ አልችልም። በቃ እኔ ያው ተጠቅሜ ነው የምነግራችሁ። ተጠቅሜ እንደውም ጨርሼዋለሁ። ቫዝሊን ጨምሬያለሁ። እዚህ ጋር ኮኮናት ጨምራለሁ። የኮኮናት ቅባት ጨምራለሁ። በነገራችን ላይ ይሄንን ቅባት እኔ ለብቻው ስቀባ አይስማማኝም፣ እንደዚህ ሰርቼ ካልሆነ በስተቀር የኮኮናት ቅባቱ ስቀባው ለጸጉሬ ያደርቅብኛል። የሆነ ጸጉሬ እንደዚህ ስጥጥ ያረግብኛል፣ ልስልስ አያረግልኝም። እና በዚህ መልኩ ሰርቼ የወይራ ዘይት የኮኮናት ዘይት ምናምን ሲኖረው የተሻለ ሞር ቆንጆ ይሆናል። እና ማንኛውም የማይስማማችሁ ቅባት ገዝታችሁ ከሆነ በቤታችሁ ውስጥ እናንተ መስራት ትችላላችሁ። ይሄው እንደዚህ የቫዝሊን እና የኮኮናት ቅባት ጨምሬ አንድ ላይ በኬክ መፍጫ እፈጫቸዋለሁ። እንዲወፍርልኝ ነው እንደዚህ ማደርገው። ከዘይቱ ጋር እየተቀላቀለ እንዲወፍርልኝ ነው። አሁን ታዩታላችሁ። መጀመሪያ ላይ ከፈለጋችሁ ዘይቱን ፍሪጅ ውስጥ ማስገባት ትችላላችሁ እናንተ አቀዝቅዛችሁ፣ ወይም እንደዚህ ከቫዝሊኑና ከቅባቱ ጋር አንድ ላይ አቀላቅላችሁ ፍሪጅ ውስጥ ለትንሽ ደቂቃ አስቀምጣችሁ ከዛ እንደዚህ መፍጨት ትችላላችሁ። ክሬም እንዲሆንላችሁ እንደዚህ አያችሁት። ለብቻው ራሱ ባትፈጩት አቀላቅላችሁ አንድ ላይ አቅልጣችሁ ብታስቀምጡት ይወፍርላችኋል፣ እንደ ቅባት ይሆንላችኋል። ግዴታ አይደለም እንደዚህ መፍጨት ግዴታ አይደለም፣ ግን እንደዚህ ሲፈጭ ሞር የተሻለ ይሆናል። የዛሬ ቅባት የሚገርም ነው። ለመጀመሪያ ጊዜ ነው የሰራሁት። የሚገርም ለውጥ አይቼበታለሁ ጸጉሬ ላይ። እናንተም ተጠቅማችሁ ለውጥ እንደምታገኙበት ተስፋ አደርጋለሁ። ያው ቪዲዮዬን ላይክ እያደረጋችሁ አይደለም፣ ላይክ እያደረጋችሁ ለሌሎች እንዲደርስ ላይክ አድርጉ። አያችሁት? ጸጉራችሁ ከታጠባችሁ በኋላ ሳትታጠቡ በማንኛውም ሰዓት የምትጠቀሙት ቅባት ነው። ይሄ ሽታ የለውም፣ ምንም አይነት ሽታ የለውም። ቆንጆ መዓዛ፣ ቆንጆ ሽታ ነው ያለው። በማንኛውም ሰዓት ጸጉራችሁ እርጥብ እያለ ካታጥባችሁ እንደ ቅባት የምትጠቀሙት ነው። ለልጆቻችሁ፣ ለሁሉም፣ ለወንዶችም፣ ለሴትም፣ ለሁሉም ይሆናል። እንግዲህ እንደሚመቻችሁ ተስፋ አደርጋለሁ። ተጠቅማችሁ እንደዚህ ሀሳብ አስተያየታችሁ ጻፉልኝ። ብዙዎቻችሁ የባለፈ ቪዲዮዎችን
ተጠቅማችሁ ሀሳብ አስተያየታችሁ ስለምትሰጡኝ እጅግ አድርጌ አመሰግናለሁ። ሼር አድርጉት ቪዲዮውን ለጓደኞቻችሁ፣ ለቤተሰቦቻችሁ ሰርተው ይጠቀሙበት። ሼር አድርጉት። አያችሁት? ይህንን ይመስላል። ዋው ነው። በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።